አሁንኛ መገናኘት ሲል ለምንድነው መገናኘት ያስፈለግሽ? ለምንድነው ያስፈለግሽው? ምክንያቱም አንቺ ባለጌ የሆንሽ ሴት ማለት ነው። የሰውን ትዳር የሰውን ህይወት ለመበጥበጥ መተሽ መለኛው አንድ ጊዜ አናግሮሽ ላግኝሽ ሲልሽ ከቡርኬ ካልሆነ ቡርኬን ይዘው ካልሆነ በስተቀረ ምንም አይነት ነገር ማግኘት አልፈልግም አንተን ያልሽው ለምንድን ነው? አውርቶሻል። የምትፈልጊውን ነገር በሙሉ ይደረግልሻል። ወንድሜ እንደዚህ አያደርግም፣ ነይና እናውራ ሲልሽ ለምንድን ነው እምቢ ያልሽው ማለት ነው? ለምንድን ነው እምቢ ያልሽው? ሌላው ደግሞ ቤተሰብ ቡራ ትንሽ ጨጓራው ታሟል። ትላንትና ያ ቪዲዮ ከተለቀቀ በኋላ ትንሽ አሞታል። ጥሩ ስሜት ላይ አይደለም። በእርግጥ መለኛው ቤት አይደለም ያለው፣ ግን ጨጓራ አሞታል። በቃ ያው አላርል ታውቃላችሁ። ቡርኬ ደግሞ ሲናደድ በጣም ሲናደድ ጨጓራው ነው የሚነሳበት እና ይሄ ነው። ሌላው ደግሞ የደረሰኝ መረጃ ልንገራችሁ። መጀመሪያ ላይ አውርቷት ነበር መለኛው ደውሎ ያለውን ነገር ነይና እንደ ቤተሰብ እናውራ እንነጋገርበት። ወንድሜ ይሄን ነገር ያረጋል ብዬ አላስብም፣ ግን አርጎ እንኳን ቢሆን እንኳን ያለውን ነገር ነይና እነሱ ከምታስጨንቂ ነይና እንነጋገር ብሏት እሺ ብላ ነበር። መልሰው ግን ሲደውልላት በሌላ ሴት አስነስታ እሱን ማግኘት እንደማትፈልግ ነግረዋለች ማለት ነው። ራሷ ስልክ አላነሳችለትም። በጣም ተበሳጭቷል። በጣም ተናዷል። ባይዘው መለኛው ራሱ ምክንያቱም ኢቨን እንኳን ቢሆን እንኳን ነይና እናውራና ያለውን ችግር ይፈታ፣ በቃ እኔ ኃላፊነት ወስዳለሁ እያላት፣ እሷ ግን የምትፈልገው ግን ምንድን ነው? ቡርኬን ይዞ እንዲያገኛት ነው የምትፈልገው። ለምንድን ነው? ቡርኬን ለማሰቃየት፣ ቡርኬን ያልሆነ ስሜት ውስጥ እንዲገባ። እቺ ሴት እርጉዝ አይደለችም ማለት ነው፣ ተልኮ አላት። ስለዚህ ቢሆንም ባይሆንም ሀይሚ ቆም ብለሽ ልታዳምጭ ይገባል። ትላንትና እኔ አሁን ፈርቻለሁ። ጨረቃይተ ይጸጽትሻል፣ ይቆጭሻል እያልሽ እየለመንሽ ነው። ስለዚህ እኔ በጣም ነው ያዘንኩትኝ። ምክንያቱም እንደገና ደግሞ ልጅቷ በጣም ውሸታምና አጭበርባሪ ሴት መሆኗን የምታውቁት ማለት ነው። እኔ እናናግርሽ የሚሏትን ሰዎች ማናገር አትፈልግም። ገባችሁ? እሷ የምትፈልገው ሀይሚንና ቡርኬን ማስጨነቅ ነው። በቃ ቡርኬን ማግኘት ነው የምትፈልገው እና በቃ ለቡርኬ ነው ብዙ ነገሮችን የምታስጨንቀው። ከካሜራ ጀርባ ራሱ ያሉ ነገሮች በጣም ከባድ እንደሆኑ ነው እኔ የሰማሁት ማለት ነው። እና እኔ እውነት በስፔሻሊ ደግሞ ቤካ የምትባል እባክህን በቃ ከቻልክ ቡርኬን አግዘው፣ ካልቻልክ ግን ዝም በል። እኛ የምንሰማው ነገሮች በጣም የሚገራርሙ ብዙ ነገሮች ሰምተናል። ኦኬ እንደገና ደግሞ ይሄ ነገር ካልሆነ በህግ ቤተሰቦች፣ የቡርኬ ቤተሰቦች በህግ መሄድ አለባችሁ። በህግ መጠየቅ ትችላላችሁ። ማናችሁም የእሱ ቤተሰብ የሆናችሁ ወንድማችን በቃ አሁን ያለበት ሁኔታ ህመም ላይ ነው፣ ጥሩ ስሜት ላይ አይደለም፣ እንደዚህ እያደረገች ነው ብላችሁ ለሚመለከተው አካል ማመልከት ትችላላችሁ። እሷ ገና የእነሱን ህይወት ለመረበሽ የ26 ሳምንት እርግዝና ይዛ መታ የቡርኬ ነው ምናምን ነገር እንዲህ ቢሆን እንኳን እኮ ጋይስ፣ ቆይ አንድ ነገር ልንገራችሁ። እኔ ዛሬ ተረጋግቼ ማውራት ፈልጋለሁ፣ ማልቀስ አልፈልግም እንደ ትላንት። ግን ቢሆን እንኳን አሁን ለምሳሌ እሱ አብሯት ምንም ነገር እንዳላረገ ያውቃል፣ ግን አይታወቅም። ገባችሁ? አጥምዳው ምናምን እንዳገኛት ተናግሯል እሱ። ኦኬ ምናልባት እንኳን የሚጠጣበት ውሃ ውስጥ እንኳን የእንቅልፍ ክኒን ሰጥታው ብዙ ነገሮችን አድርጋ ምናምን ሄዳ ሊሆን ይችላል። ገባችሁ? በወቅቱ ደግሞ እንደዚህ ነገር ሲፈጠር ላያወራ ይችላል እሱ። ገባችሁ? ምክንያቱም ቢያወራ በሰዓቱ እንደዚህ እኮ ነገር ገጥሞኛል ምናምን ብሎ ቢያወራ ሀይሚን እንደሚያጣ ስሜት ስለሚሰማው ላያወራ ይችላል። ነገር ግን ቡርኬ አሁን ራሱን ያውቃል። ራሴን አውቃለሁ እያለ ነው። ራሴን አውቃለሁ። ስለዚህ ምንም አይነት ነገር ላይ እንደሌለ ራሱን እየተናገረ ልጅቷ መታ የ26 ቀን እርጉዝ ናት እንዲህ ስትል ብዙዎቻችሁ አሁን አምናችሁ በቃ አርጎታል የምትሏላችሁ። እኔ ቡርኬ የእውነት ነው የምላችሁ፣ ቡርኬ እንደዚህ አይነት ተግባር ውስጥ እንደሌለ 100% እርግጠኛ ነኝ። 100% ማለት ነው 100%። የእውነት እንደዚህ አይነት ነገር ይፈጸማል ብዬ አላስብም። ምክንያቱም ልንገራችሁ፣ ቡርኬ እኮ ማለት በስነ ስርዓት እንኳን ብዙ ነገር ተናግሮ ማስረዳት የማይችል ሚስኪን ልጅ እኮ ነው። እንዴት ነው እናንተ ስታስቡ? እችን የመሰለች ሀይሚን የመሰለች እንቁላል የመሰለች ሴት አጠገቡ እያለች እናንተ ስታስቡት ያችን ደረቅ ጣሳ የመሰለች ሴት ፍለጋ ይሄዳል ብላችሁ ታስባላችሁ? ኧረ በፍጹም ያንን አያደርገውም። ግን ቢሆን እንኳን እንኬዝ እንኳን መድኃኒት አድርጋበት አፍዝዛ ወይም ደግሞ የእንቅልፍ መድኃኒት ሰጥታ እንደፈለገች የፈለገችውን ነገር አድርጋ እሱን ለማግኘት እሱን ለማጥመድ ብላ አርግዛ ከሆነ ይወለድና ልጁ ዲኤንኤ ይመርመር፣ በይፋ ህዝብ ይወስን፣ ተቆራጭ ይሰጣታል፣ ልጇን ታሳድጋለች። ከዛ በተረፈ ግን እየመጣችሁ አንዳንዶቻችሁ ቡርኬ እንደዚህ ያርጓል ብላችሁ የምትናገሩ የሆነ ለሞራሉ እንኳን አስቡ። እግዚአብሔርን ቡርኬ አሁን ጨጓራው ታሟል። እሺ ተኝቷል።
እሺ አንድ ነገር ቢሆን እናንተ አይቆጫችሁም? አይጸጽታችሁም? ታውቃላችሁ ብሩኬ በተደጋጋሚ ነው የሚለው እኔ ስናድር ጨጓራዬን ያመኛል ይላል። ደግሞ ሬልም ያማዋል። ሰው እኛ ይህን ነገር ተረተን ሁላችንም ስፔሻሊ የጨረቃ ፋሚሊዎች ተረጋጉ፣ በቃ ተረጋጉ። እኛ አስፈላጊ ከሆነ የህግ አካላትን ከነመለኛው ጋር አገናኝተን ልጅቷ ቤተሰቦቿ እንዲጠየቁ ይደረጋል። እሷ እንኳን በዛ ዙሪያ ላይ መገኘት ካልቻለች መለኛው በጣም ደክሟል። ላግኝሽ ብሏታል። ከቪዲዮ ውጭ ቪዲዮ ካሜራ ሳይደቀን ነይ እና እንነጋገር ብሏታል። ልጅቷ አትፈልግም። እኔም ማግኘት ከፈለግ ቡርኬን ይዘክናና ጠይቀው፣ ወንድምክ ነው ይህን ያደረገው፣ ይሄ የወንድምክ ጉድ ስለሆነ ለመሸፈን ብለክ ነው ብላ ከመለኛው ጋር ሌላ ግብግቦች ተፈጥረዋል። ሶ አስቡት። እኔ እውነት እኔ በጣም ትላንትና አይታችኋል። ሀይሚ ፊቷ እንደዛ እስኪሆን ድረስ በርበሬ እስኪመስል ድረስ እንዲህ ስንት ቀን ሙሉ ነው ሀይሚ የምታለቅሰው? እንዲህ የእሷ ማልቀስ እኮ ብዙ እህቶቻችንን እያስለቀሰ ነው። እንዲህ እኛ እኮ እንቅልፍ አንተኛም እኮ ጋይስ። እናንተ እንዴት ነው የምትወዱት የምታደንቁት ሰው ቤቱ ተለያይቶ በቃ እንደዚህ አይነት ነገር እያያችሁ የምተኙ አላችሁ ብዬ አላስብም። ሶ ሀይሚ ከዚህ በላይ ማልቀስ የለባትም። ልጅቷ በህግ መጠየቅ ካለባት በህግ ትጠየቅ። ቡርኬ ልጁ ያንተ ከሆነም ኢትስ ኖርማል፣ እንቀበላለን፣ ያድጋል፣ የሚያስፈልገውን ዋጋ እንከፍላለን። ከዛ በተረፈ ግን ማለት ነው ልጅቷ መታ ላግኘክ ብትል ከዚህ በኋላ ከእሷ ጋር ራሱ እንዳታገኛት፣ በቃ እስክትወልድ ድረስ ትውለድ። አሁን አንተ ምን እንድታረግላት ነው የምትፈልገው? በቃ አርግዛለቻ፣ ልጅ ያንተ ነው ብላለች አይደለ? በቃ አንተ ብልጥ ከሆንክ ይሁን በልና ትውለድ። ከወለደች በኋላ ልጅህ ይሁን አይሁን ታስመረምራለክ። 600,000 ብር ነው ምናምን ነው ማስመርመሪያ የዲኤንኤ። አሁን አላቅም ጨምር ይቀንስ አላቅም። ሰው ያንን ታስመረምራለ። ልጅ ከሆነ በየወሩ ተቆራጭ ትሰጣለ። ልጅ ያድጋል። ስኖርማል እንዴ ልጅ እኮ ነው። ልጅ ምን ችግር አለው? ጸጋ እኮ ነው። ስለዚህ ምንም እንደዚህ እንትን ሊል አይችልም። ትንሽ ሀይሚ በቃ ልንለያይ ነው ብላ ያደነገጠችው ማናችሁም ብትሆኑ የምትወዱት ሰው ከኔ ውጭ ወጥቶ እንደዚህ አይነት ነገር ያደርጋል ብላችሁ ስለማታስቡ እሷ ኦልሞስት ድንጋጤ ላይ ናት። እኔ ትንሽ ጥሩ ስሜት ላይ አይደለችም ሀይሚ። ጋይስ አይታችኋል ፊቷን። ሀይሚ ጥሩ ስሜት ላይ አይደለችም። ስለዚህ ከቻላችሁ እነ ቤካ እነ ሚፍታ ድጋሚ ልጅቷን ቀጠሮ ይዛችሁ ሀይሚ ጋር ይዛችሁ እንዳትሄዱ። ሀይሚ እና ቡርኬ ከሁለት አንዳቸው አንድ ነገር ከሚሆኑ እናንተ ቺን ሴት ይዛችሁ እንዳትሄዱ ሰምቻለሁ። እናገናኛቸውና በጠረጴዛ ዙሪያ ያወሩ፣ ችግሩ ይፈታ ብለክ ቤካና ሚፍታ እያወራችሁ እንደሆነ ሰምተናል። አረጋጉት። በቃ አታስፈልግም ልጅቷ ድጋሚ በጠረጴዛ ዙሪያ ማውራት የለባትም። ኦኬ ጋይስ፣ ማውራት አለባት ትላላችሁ? ኮመንት ላይ አስተያየት ስጡ። እኔ ባያገኟቸው በቃ አታስፈልግም ድጋሚ። ሀይሚም ቡርኬም ከእሷ ጋር መገናኘት የለባቸውም። ትውለድ በቃ 6 ወሯ ከሆነ 3 ወር ነው የሚቀራት። ትውለድ ልጁ። እኛ አዋተንም ቢሆን እንዴ ይመረመራል። በቃ ልጅ ከሆነ ያድጋል። በቃ እንደውም ልጅ ከሆነ ለሙሽዬ ትሰጣታለህ። ምንም አትጨነቅ ወንድሜ፣ እኛ አለንልክ። ሁሉ ነገር ኃላፊ ነው። ፈታ በል እንዳትጨነቅ። ለምን ደሞ የምትታመመው እንዴ? በርታ። እና እናንተ ሀሳብ አስተያየታችሁን ኮመንታችሁን ስጡ። የሁላችሁንም ኮመንት አያለው ሜንሽን አደርጋለሁ። ቻው በቃ።